መሄድን ተቀበለሻል እናት? እየጸለይኩ ነው ልጄ። ይህን የክርስቶስን ስዕል ውሰደው መንገዴን እንዲያበራልኝ። ውሰደው ልጄ። ጌታ ኢየሱስ ክርስቶስ በሰማይም በምድርም ያለው ሁሉ ያንተ እንደሆነ አውቃለሁ። ዛሬ ልጄ ቢሾይ ያንተ ባሪያ እንዲሆን በሕይወት ዘመኑ ሁሉ የፍቅር መስዋዕት እንዲሰጥ ሰጥቼሃለሁ። ደህናውን ቢሾይ ጸልይልን። እንዴት ትሄዳለህ ወንድሜ? ጸልይልኝ፣ ትናፍቀኛለህ። አደራ እንዳትረሳኝ። ደህናውን ቢሾይ፣ እግዚአብሔር ካንተ ጋር ይሁን። አይቻለው ቀኙን የእግዚአብሔር ጣቱን አይቻለው ቀኙን የእግዚአብሔር ጣቱን በማዳኑ ቀን የጎበኘኝን ፍጹም ቸርነት ያረገልኝን ከሰማይ ወርዶ ለዓለም የታየ ከኃጢአት ዓለም እኔን የለየ አይቻለው ቀኙን የእግዚአብሔር ጣቱን አይቻለው ቀኙን የእግዚአብሔር ጣቱን ከደካማው ጋር አብሮ ሲዋጋ የጠላት ወገን እርሱን ሲሰጋ የእግዚአብሔር ጣት መጣች ያሉ በፍርሃት ሆነው ይሸሻሉ። ሰላም ላንተ ይሁን። ላንተም ይሁን። ያባ በሙዋባት የትኛው እንደሆነ ልታሳየኝ ትችላለህ እንዴ? ይሄኛው ነው። በአታቸውን ዘግተዋል ማለት ነው? ቆይ ግን ለምንድን ነው እንደዚህ የተቀመጥከው? መመንኮስ እፈልጋለሁ። እኔም እንዳንተው። ስሜ ጳውሎስ ነው። እኔ ደግሞ ቢሾ ይባላለሁ። አንተም መመንኮስ ትፈልጋለህ? አባ በምቧ ደቀ መዝሙር አድርገው ይቀበሉን ዘንድ እግዚአብሔር ይርዳል። ምን አለ ልባችሁ ራርቶልን በአታችሁን እንዲከፍቱልን። እስቲ እንጸልይ። ሰላም ለእርሱ ይሁን አባቴ። ለእናንተም ልጆቼ። ማን ነው ስምህ? ጳውሎስ እባላለሁ አባቴ። አንተስ ማን ትባላለህ? ከዚህ ቀደም አላየሁህም ነበር። ገና መድረሴ ነው አባቴ። እና ምን አደርግልህ ዘንድ ትሻለህ? እኔ ልጆት ቢሾይ መመንኮስ እፈልጋለሁ። መንኮስና? ለምን? መልስልኝ ልጄ። ከዚህ ከኃላፊ ዓለም መነጠል እፈልጋለሁ። የእግዚአብሔር መንግሥት መውረስም እሻለሁ። የእግዚአብሔርን መንግሥት? ይቅርታ ያርጉልኝ አባቴ። ማለቴ ምን ለማለት እንደፈለግክ ገብቶኛል፣ ግን የእግዚአብሔር መንግሥት በቀላሉ መውረስ አይቻልም። ተሳሳትኩ እንዴ ጳውሎስ? ትክክል ነው አባቴ። በመልካም ምግባር ውስጥ ካላለፋችሁ በቀር የእግዚአብሔርን መንግሥት መውረስ አትችሉም። ጌታ ሆይ ጌታ ሆይ ያለኝ ሁሉ መንግሥቴን አይወርስም። ይቅርታ ያደርጉልኝ አባቴ። እኛ ከእርሱ ብዙ መመንኮስ እንዲሁም ከእኛ ጋር መቆየት የፈለገ ሰው ሁሉ በእኛ ባህል ሊመራ ይገባል። ሩሩህ እንደሆነ አትጠብቁኝ። በተለይ ይሄ በከፋ ሁኔታ ጎልቶ የሚንጸባ